ሰላም ጤና ይስጥልኝ። በዛሬው ዕለት ደግሞ በዩቲዩብ ስለተገናኘ እጅግ ደስ ብሎኛል። በተረፈ ማውራትና መናገር የምፈልገው ከእናንተ ጋር ስለ ቆዳችሁ አይነት እንዴት አድርጋችሁ ማወቅ እንደምትችሉ ነው። ቆዳችሁን በምን ሁኔታ ምን አይነት ቆዳ እንዳላችሁ ማወቅ የምትፈልጉትን ሂደቱን እነግራችኋለሁ። ለምሳሌ ያክል ብንወስድ ደረቅ ቆዳ ስንወስድ ምንድነው የደረቀ ቆዳ ሁልጊዜ በታጠብነው ቁጥር የመድረቅ የመጨምደድ ባህሪ ያሳየናል። ሁለተኛ ነገር ደግሞ የመፈቅፈቅ ፊሊንግ እንለዋለን። የሞተ የቆዳ ሴል ቶሎ ቶሎ የማምረት ሂደት ይኖራል። በሶስተኛ ደረጃ ደግሞ ቀጫጭን መስመሮች እዚህ ጋር ይመጣል። ግንባር ላይ ይሄ ስማይል ሪንከልስ ላፍ ላይ የምንላቸው ከእድሜያችን በላይ ፈጥነውብን ይመጣሉ። ይሄ አሁን እንደዚህ አይነት ቆዳ ምንድነው ደረቅ ቆዳ እንለዋለን። በሁለተኛ ደረጃ ደግሞ ስለ አክኒና ሲስት አክኒ ያለው ነው። አክኒና ሲስት አክኒ በጣም ይለያያል። አክኒ ስኪን ስንል ብጉር ያለው የምንለው ነው። ብጉር ያለው ቆዳ ሁል ጊዜ ብላክ ሄድስ ይይዛል፣ ዋይት ሄድስ ይይዛል። ምክንያቱም ሽፍታዎቹ እንዳለ ፐስ ይቋጥራል። ፐስቹ እንለዋለን። ነጫጭ ሆኖ ሲበሞችን የመያዝ አጋጣሚ ነው። እንደዚህ አይነት ቆዳ ወዛም ቆዳ እንለዋለን። በጣም ቶሎ ቶሎ የመቆሸሽ ሂደት ይመጣበታል። እንደዚህ አይነት ቆዳ የሚፈልገው ምንድነው? ንጽህና ነው። ዋናው የሚያስደስተው ነገር ወዝ ያለው ቆዳ አያረጅም። ግን ምን ይፈልጋል? ንጽህና ይፈልጋል። በጣም ከባድ ንጽህና ይፈልጋል። መታጠብ ይፈልጋል። ቶን መደረግ ይፈልጋል። ማታ ስንተኛ በደንብ ክሊን አድርገን አድርቀን የመተኛትና የምንቀባውን ነገሮች ተቀምጠን እንድንተኛ በሌላ ሁኔታ ደግሞ ሲስት አክኒ ደግሞ ስንል በጣም ትልልቅ ብጉሮች ያልገመትናቸው ስፔሻሊ ይሄ አንገት አካባቢ ላይ በጣም ትልልቅና የሚያሙ ብጉሮች እሱ ሲስት አክኒ እንለዋለን። እሱ ባክቴሪያ ፎርም አደረገ ማለት ነው። ባክቴሪያ ይዟል ማለት ነው። ቆዳ ስንነካው እንኳን በጣም በከፍተኛ ሁኔታ ነው የሚያመን። ምክንያቱም መውጣት ያለበት ቆሻሻ ስላለው ባክቴሪያ ስላለው። እንደዚህ አይነት ቆዳ የምንመክረው በየወሩ ፌሻል እንዲሰሩ፣ በየወርም ሳይደርሱ ሽፍታና የመጥቆርና ፐስቹል የመያዝ ሂደት ካለው በየ3 ሳምንቱ እንዲያጸዱትና እንዲታጠቡ እንረዳለን። እንደዚህ አይነት ቆዳ ሁል ጊዜ የሚፈልገው ነገር ንጽህና ነው። ጠዋትም ማታ መታጠብ፣ ቶነር መጠቀም፣ ውሃ መጠጣት፣ ጣፋጭ ነገሮችን ማስወገድ፣ የተጠባበሱ ነገሮችን ማስወገድ። በዛ ላይ ደግሞ በምንተኛበት ጊዜ ትራሳችንን በጣም ማስተዋል አለብን። ትራሳችን ሁል ጊዜ በንጹህ በሌላ አይነት ጨርቅ መሸፈን መቻል አለበት። ምክንያቱም ስንተኛ በማናየው ሁኔታ ብሊድ ያደርጋል። የመድማት ሂደት ስለሚኖረው ከእንደገና በአንድ ጎናችን ደግሞ እናጋባለን። ያው ስንተኛ መገላበጣችን ስለማይቀር አንዱን ወደ አንዱ ይጋባናል። የሰዎችን ፎጣ አለመጋራት። ሲስት አክኒ የሆነ ቆዳ የሰውየውን ኮሚትመንት ወይም ድግግሞሽ ያለውን ነገር ይፈልጋል። በሌላ በኩል አሁን በስፋት እያየሁት ያለውን ነገር ምንድነው? ሴንሲቲቪቲ ነው። የቆዳ መሳሳት ስፔሻሊ ይሄ የጉንጭ አካባቢ የመቅላት ሬዲሽ ሆኖ የመታየት እንደዚህ አይነት ቆዳ ምንድነው ይፈልጋል? ሳንስክሪኖችን ይፈልጋል፣ ሞይስቸራይዘሮችን ይፈልጋል፣ ሴረሞችን ይፈልጋል፣ ፕሮቲን እንዲደግፈው የሚችለው ማስኮችን ይፈልጋል። እንደዚህ አይነት ቆዳ ዋናው የማይወደው ነገር ሽታ ያለው ክሬም አይወድም። በጣም አረፋ የበዛበትን ሳሙና ውስጥ ስክራብ አይወድም። እነዚህ ነገሮች አስወግደንና እኛ ራሳችን የምንከባከበው ከሆነ ቆዳ በከፍተኛ ሁኔታ ለውጥ ያመጣል። ስለዚህ እንደዚህ አይነት ስኪን ታይፓችንን ካወቅን እንዴት አድርገን ደግሞ ናቹራል ፕሮዳክቶችን መምረጥ እንችላለን። በየትኛው ናቹራል ፕሮዳክት ደግሞ ቆዳችንን መንከባከብ እንችላለን። አሁን የምናየው ነገር በጣም ፒሊንግ ቆዳን የመላጥና አሲዲቲ ምንድነው የሚባለው ኬሚካል ፒል የማድረግ ልምድ እያመጣ ነው። ቆዳ ሲቀላ ከለር ነው የሚቀየረው እንጂ ምንም የሚመጣው ነገር የለም። ግን ኬሚካል ፒል በተጠቀመን ቁጥር ምንድነው የሚሆነው? ቆዳችን እየሳሳ ይሄዳል። የላይኛው ኢፒደርሚስ የምንለው ቆዳችንን ከአየር ከአቧራ ከፀሐይ የሚከላከልን የቆዳችን ክፍል ተልጦ ይሄዳል። ደርሚሱ ደግሞ ከስር ምግብ፣ አየር፣ ውሃ ለቆዳችን ይሰጣል። ያኛው ኢፒደርሚሱ የሚላጥ ከሆነ ደርሚሱ በምን ሁኔታ ነው ያለውን የሚመጣውን የፀሐይ የአቧራውንና የቆሻሻውን ተከላክሎ ለቆዳችን ምግብ፣ አየር፣ ውሃ ማስተላለፍ የሚችለው? ስለዚህ መጠበቅ ያለብን ኢፒደርሚስ አፐር ፓርት ኦፍ ስኪን በጣም መንከባከብ መቻል አለብን። ከአመጋገባችን ጭምር የውሃ መጠናችንን መጨመር፣ በተቻለ መጠን ፍሩት ቬጅተብልሶችን መብላት፣ ጥሩ እንቅልፍ መተኛት፣ ስትረሶችን ማስወገድ እና የቆዳችን ንጽህና መጠበቅ። እርጅና አይቀርም፣ ግን ማዘግየት ግን እንችላለን። ማዘግየት ስንል ቆዳችን ላይ የሚመጡትን ሪንክልሶችን ግን በምንንከባከበው በምንሰጠው ነገር ግን ሌት እንዲሆን ማድረግ ግን ስለምንችል በተቻለ መጠን ቆዳችን ላይ ከኔቸር ጋር እንዋሃድ። ተፈጥሮን አንድ አድርገን በተፈጥሮ ነገር የመዋብ ልምድ ይኑረን። ያን የምናደርግ ከሆነ ተፈጥሮ ነገር ብንጠቀመው ምንም አልሰራልኝ ምን ሳይድ ኢፌክት አይሄድም። ስለዚህ ያንን ተፈጥሮ ደግሞ ስንል አሁን ለደረቅ ቆዳ ይሆናል፣ ለወዝ ቆዳ ይሆናል፣ ለሴንሲቲቭ ይሆናል፣
ላረጀ የሚሆን አለ፣ አክኒሲስ ስለሆነ የሚሆን አለ። የእያንዳንዱ የተለያየ ነው እንጂ የተነገረን ሁሉ መጠቀሙ በጣም ከባድ ሳይድ ኢፌክት አለው። ስለዚህ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። በቲክቶክ ላይ ሪቪው የተሰራበት ፕሮዳክታችን አይታችሁ እንደሆነ ቫይታሚን ሲ አሉ፣ ማስኮት፣ ሳሙናዎች በእያንዳንዱ የቆዳ አይነት የተሰሩ አሉን እና እነሱን ደግሞ እንድትጠቀሙ አድርጌ እመክራችኋለሁ። ጥያቄ ካላችሁ መልስ ለመለስ ዝግጁ ነኝ። ስለ ቆዳችሁ አይነት ማወቅ ከፈለጋችሁ መታችሁ ብታማክሩ፣ መሰራት ካለባችሁ ምን አይነት ቆዳ ይሰራል አይሰራም የሚለውን በሚገባ እንዳስረዳችሁ ደግሞ በአድራሻ የመታችሁ እንድትጠቀሙ እመክራለሁ። አትላስ አካባቢ ነው የሚገኘው አባይ ኢንሹራንስ ዋና መስሪያ ቤት ላይ በ0911827462 እየደወላችሁ ቡክ አድርጋችሁ ፌሻሌንም መሞከር ትችላላችሁ። ፕሮዳክቶችንም መጠቀም ትችላላችሁ። ስላዳመጣችሁ እጅግ አድርጌ